አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋጥማ ወይም የሙስራ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሙስራ ቻናልን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ላደረጋችሁልኝ እህቶች ወንድሞች ከልብ አድርጌ አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ ለሌሎች በማጋራት ሀሳባችሁን በመስጠት ቤተሰብ ሆኑኝ አበረታቱኝ እላለሁ። ጀዛኩሙላሁ ኸይረን ሰብስክራይብ ላደረጋችሁኝ ማለት ነው። በመቀጠል ዛሬ ይዤላችሁ የመጣሁት የአንዲት እህታችን ታሪክ ነው። አብዛኛውን ያው የእህቶቻችን እኛ በአረብ ሀገር ያለን ነን ማለት ነው ታሪካቸውን የሚያካፍሉኝ። ኢንሻአላህ የአንዲት እህቴን ሀሳብ ወይም ታሪክ አጋራችኋለሁ ዛሬ ማለት ነው። አንዲት እህታችን 8 አመት ሙሉ አረብ ሀገር ቆይቻለችኝ። የሰው ቤት ሲሰረቸኝ የሰው ቤት መስራት፣ ሁሌ ታዛዥ መሆን፣ ሁሌ በታችነት ስሜት ሲሰማ ያኔ ስሜቱን ታውቃውታላችሁ ማለት ነው። አብዛኛውን እናውቀዋለን ማለት ነው። የሰው ቤት ያለ ሰው ያውቀዋል እንዴት እንደሚሰማ ማለት ነው። ያንን ሁላችን እየተቋቁሜ ቤተሰቦችን ጥሩ ደረጃ ሁሌም ለቤተሰቦች ነው የምኖረው። አብዛኛዎቻችን ለቤተሰብ ለሰው ነው የምንኖረው ማለት ነው። ራሳችንን ልክ እንደ ሻማ እያቀለጥ ለሌሎች መብራት እየሆን ያለን ማለት ነው። ልጅ ራስን እንትን ማለት ባይሆንብኝም ታውቁታላችሁ ማለት ነው። እናታችን ከ8 አመት በኋላ ወደ ሀገር ቤት መግባት ወሰንኩኝ። የራሴ ህይወት አስፈለገኝ። የራሴን ህይወት መኖር በቃ ተመኘሁኝ። መቼ ነው ይህ ህልም የሚሳካልኝ ብዬ ከወሰንኩኝ በኋላ ወደ ሀገር ቤት ተመለስኩኝ ከ8 አመት ቆይታ በኋላ። ከዛም የወሰንኩትም ቀለል ያለ ህይወት አግብቼ ቀለል ባለ መልኩ መኖር ነበር የምፈልገው አለችኝ ማለት ነው። ያም ሆኖ ያንን ውሳኔ ወስኜ ከገባሁ በኋላ ግን ባልጠበቅኩት መልኩ ነገሮች የሄዱት ባልጠበቅኩት መልኩ ነው አለች ማለት ነው። ያው ነገሮች እንደማንጠብቃቸው እንደማይሆኑ 50 በ50 አድርጋችሁ ያዙት ማለት ነው። ያኔ ይሆናል አይሆንም የሚለው ማንኛውም ውሳኔ ስትወስኑ ይሆናል አይሆንም በሚለው ቀድማችሁ ራሳችንን ዝግጁ ማድረግ አለብን ማለት ነው። ኢንሻአላህ ለማንኛውም ዙሪያ በማንኛውም ላይ ማለት ነው። እንደ ማንኛውም ሰው ሄጄ ቤተሰብ ጋር አረፍኩኝ። ከዛም በኋላ አገባው ትላለች እህታችን ማለት ነው። አገባው ግን ቤተሰብ ሊወድልኝ አልቻለም። ያንን ያገባው ሰው እንዲሁም ለገንዘብ ሁሉ ብሎ እንደቀረበኝ ነው ያደረጉብኝ እና ከዛም አፋቱኝ። ከዛ እንደምንም ብለው በቃ አፋቱኝ። አሁን ድጋሚ አገባውኝ ካለኝ ከትዳር ያለኝ ጉጉት አንፃር ከዛ አንፃር አገባው በድጋሚ ትላለች ማለት ነው። ያገባሁትም ማለች እንደ ማንኛውም ሰው ትዳር ህይወት ያለው እንደ ማንኛውም ሰው ልጆች አሉት ነው ብላለች ማለት ነው። እዚህ ጋር እህቶች ልጅ ያለው ሰው ትዳር ያለው ሰው ስታገቡ መጽዋዕትነት እንደሚያስከፍላችሁ ከወዲሁ መዘንጋት የለባችሁም ማለት ነው። አንድ የምትይዙት ነገር ማለት ነው። ይህን ስላችሁ ግን ሸሪያን እየተቃረንሽ ነው ልትሉ ትችላላችሁ። መቃረን አይደለም ግን ራሳችሁን ዝግጁ አድርጋችሁ ነው ወይ አምናችሁበት ነው ወይ የምትገቡት? ነገ ምን ያክል እርግጠኛ ናችሁ እናንተን ትቶ ወደ ሌላ እንደሚሄድ? እኔ እንዳልኳችሁ ሸሪያን እየተቃረንኩ አይደለም ማለት ነው። እዚህ ጋር የራሴን የግዴን ሀሳብ ነው የምሰጠው ማለት ነው። እና ዋጋ እንደሚያስከፍላችሁ ወቁት ማለት ነው። ማወቅ አለብን። ከዛም አሁንም ከዚህም ጋር ፋቱኝ ለሶስተኛም ጊዜ ያገባው አለች ማለት ነው። ታችን ቀላል አድርጌ ስነግራችሁ ያንንም አልወደዱልኝ። ምክንያቱ ምንድነው? በቃ እኔ የለኝም አለች። ወደ ሀገር ቤት ስገባ በቃ ህይወትን ቀላል አድርጎ መኖር የሰው ቤት ሰልችቶኝ ነው እንጂ ገንዘብ ተርፎኝ በቃ ለሌሎች ተራሴ አልፎ ለሌሎች መጽዋዕትነት የማደርገው ኑሮኝ አይደለም። ለራሴም የለኝም። በቃ ግን ሸሪያን በጠበቀ መልኩ የሚያስተዳድረኝ ካገኘሁ አገባለሁ ብዬ ነው የወሰንኩት አለችኝ ማለት ነው። እና ያንን ውሳኔ ወስና ቤተሰብ ግን ሊወድላት አልቻለም ማለት ነው።
አሁንም ሶስተኛውን እንደዛው ምንድነው እኔን የተጠጋኝ ለእኔን ለሚስትነት የጠየቀኝ ሁሉ ገንዘቤን ፈልጎ ነው የሚመስላችሁ አለች ማለት ነው። አላሁ መስተዓን። አላህ ሱብሓነሁ ወተዓላ ይጠብቅን። ሱብሃንአላህ በጣም ነው የሚገርመኝ ማለት ነው። እኔ ቀለል ባለ መልኩ ሊሆን ይችላል የምነግራችሁ ማለት ነው። እህታችን ግን ስታስረዳኝ ያ ሱብሃንአላህ እኔ በጣም ነው እንትን ያልኩት ማለት ነው። ቀልቤ የተሰበረው ማለት ነው። እኔ ራሱ ወሬውን አላወቅኩበትም እንደሷ አድርጌ ማለት ነው። ፈቃደኛ ስላልሆነች ነው እንጂ እሷን ሪከርድ ባሰማቸው ከሷ እየበለጠ ነግራችሁ ከኔ እሷ ትሻል ነበር ማለት ነው። ግን ፈቃደኛ አይደለችም። ምናልባት ሊሰማ ይችላል የሚለው እንትን አላት ማለት ነው። እና ከሷ ብትረዱ የበለጠ ይገባችሁ ነበር ማለት ነው። እኔ ስላላወቅኩበት እና ከሱም ተፋተውኝ መልሽም ስደት መጣኋለች ማለት ነው። በምን ምክንያት? ቤተሰብ ብቻ ስላልወደዳላት ትዳሯን ህይወት ግን ቆይ ለምንድን ነው አብዛኛው ማለት ነው እንደው 120% ቢገኝ እንጂ እኔ አንዳንዴ ሳስበው ሁሉም ሲያወራ በቃ ማንኛውም እንደው ከስንታን ኢላ ረሂመላህ ያዘነለት ሲቀር ከአረብ ሀገር የሄድንን እህቶች ለትዳር የሚጠይቀን ሁሉ ትክክለኛ ለትዳር የሚጠይቀን አይመስለንም። እንደገና ደግሞ ኢቭን ቤተሰቦቻችን ወንድም እህቶቻችን እናት አባታችን ኢላ ረሂመላህ ያዘነለት ሲቀር እውነት እሷን ፈልጓት ነው የሚሉት ነገር ማለት ነው። ቀልብ የሚሰብር ትልቅ የቀልብ ስብራት ነው። እውነት እሷን ፈልጎ ነው አላት ብሎ ይሆናል እንጂ የሚሉት ነገር ማለት ነው። ይህን የሚያስቡት ሀሳብ ለምንድን ነው? እዛ እኮ ሀገር ቤት ያለችን ሴት ይሁን ትዳር ተጠየቀች ቶሎ ብለው ለማጋባት ያላቸው ችኳል። እኛ ላይ ግን በቃ ቤተሰቦቻችንም ሆነ ማንኛውም ሰው ሆነ ሲታሽ እናድዳቸዋል ማለት ነው። እና ይህ ጅምት እንደዛ ነው ማለት ነው የተረዳሁት። እና ለምንድን ነው እንደው አላህ ይዘንላችሁ አላህ ይዘንልን ማለት ነው። አጠቃላይ ተያይዞ ጥፋት እና አሁንም ተመልሼ ወደ ስደት ዓለም መጣሁኝ እንጂ ሰለቸኝን ስደት እንደገና መረጥኩት። ከስደት ወደ ስደት አስባችሁታል? ከባድ ነው። እና ለምን ይሄ የሚሆነው ለምንድን ነው ግን? ለምን ሲባል ነው? እዚህ ጋር መጀመሪያ የራሳችንን አቋም አሁን እህቴ ልክ ከስደት መጀመሪያ በቃኝ ህይወትን ቀለል አድርጌ እኖራለሁ ብለሽ እንደወሰንሽ በውሳኔሽ ጸንተሽ ከትዳር አጋርሽ ጋር ብትቆይ ጽናት ቢኖርሽ በውሳኔሽ ላንቺ የተሻለ ነበር ማለት ነው። ግን ጽናት ስለሌለሽ ነው ትተሽ የመጣሽው ማለት ነው። በሐሳብሽ ላይ የሰዎችን ሐሳብ ተቀብለሽ በአንቺ ውሳኔ ላይ ጣልቃ ማስገባትሽ ነው ማለት ነው ለዚህ ያበቃሽ። ስለዚህ እህቶች አስባችሁ መጀመሪያ ስትወስኑ አስባችሁ አሰላስላችሁ ይሄ ቢሆን ይሄ ይሆናል፣ ይሄ ቢሆን ይሄ ይሆናል ብላችሁ ቁጭ ብላችሁ አስባችሁ ከወሰናችሁ በኋላ በተለይ ረካዓትን ሰግዳችሁ በወሰናችሁበት ውሳኔ አትመለሱ። ሰዎች መተው ሐሳባችሁን ማንኛውም ሰው ሐሳባችሁን ሊያስቀይሩ ቢሞክሩ የእናንተ ውሳኔ ሊያስቀይሩ ቢሞክሩ አትቀይሩላቸው። እንደኔ ሐሳብ እንደ ግሌ ማለት ነው። ስለዚህ እህታችንም የገጠመሽ የራስሽን ውሳኔ ላይ አለመጽናትሽ እንጂ አላህ ሳይሰጥሽ ቀርቶ አይደለም። ወይም ደግሞ ቤተሰብ ባለሽ ቤተሰብ ተከትለሽ ነው አንቺ ያኔ ቤተሰብም ቢሆን የራሳችሁ ህግጋት አለ፣ የቤተሰብም ሀቅ አለ፣ የባልም ሀቅ አለ፣ የራስሽም ሀቅ አለ ማለት ነው። ስለዚህ ሀቅን እንጠብቃለሁ ማለት አይደለም በዚህ ውስጥ ማለት ነው። ህይወትሽ ነው ይሄ አላህ Subhanahu Wa Ta'ala የሰጠሽ። በቃ ጊዜ ወርቅ ነው፣ ከወርቅም በላይ ነው። ጊዜ ወርቅ ነው የሚባል አባባል ውሸት ነው። ለምን ወርቅ በብር ተገዝቶ ይገኛል፣ ጊዜ ግን ታለፋለፈ።
ምሳሌ መውለድ ካለፈሽ በቤተሰቦችሽ ውሳኔ በሰዓቱ በጊዜሽ መውለድ በነበረብሽ ሰዓት መውለድ እየቻልሽ ስበቡን አድርሰሽ የቤተሰቦችሽን ሀሳብ ተቀብለሽ አይሆንሽም ወይም ደግሞ እነሱ ስላጥላሉብሽ ብቻ ትተሽ እንደገና ስደት ምርጫ ማድረግሽ እንደኔ ስህተት ነው የምለው ማለት ነው። ስለዚህ በሀሳባችሁ ጽኑ። በወሰናችሁ መጀመሪያ ግን አስባችሁበት ወስኑ። በዛ አስባችሁ አሰላስላችሁበት በወሰናችሁ ውሳኔ ግን ሰዎችን ጣልቃ ሳትገቡ እናንተው ግፉበት። በዛ በውሳኔያችሁ ጽኑ። ጽናት ያስፈልገናል ማለት ነው። በአንዲ ነገር ውጤታማ ለመሆን ጽናት ያስፈልጋል። የሰዎች ጣልቃ ገብነት በህይወታችን ውስጥ አያስፈልግም። ምክንያቱም በአንድ ወንዝ ያለፈ ውሃ ተመልሶ ወይም በእናንተ ጋር ከላይ ከታች ወደ ላይ መጥቶ እናንተ ከላይ ብትሆኑ ቢፈስ ወደ ታች ቢፈስ ያ ከታች የፈሰሰው ውሃ ተመልሶ እናንተ ጋር መጥቶ እንደማትጨብጡት ሁሉ ነው ጊዜ እንደማንጨብጠው ሁሉ ነው ጊዜ ካለፈ አለፈ ነው በቃ። ስለዚህ ስበቡን አድርሰሽ መውረድ እየቻልሽ ህይወትሽን ቀለል አድርገሽ ህይወቴን ቀለል አድርጌ መምራት አለብኝ ብለሽ ወሰንሽ በዛች ውሳኔ ያለ መጽናትሽ ነው እዚህ ሁላ ያበቃሽ ማለት ነው። ስለዚህ ህይወታችን በሐሳብሽ ያለ መጽናትሽ አወለን የራስሽ ስህተት ነው ማለት ነው። እንግዲያ ቤተሰቦቻችን ለኛ ጥሩ ነው የሚፈልጉት፣ ግን ጫና የሚያደርጉት እኛ ከአረብ ሀገር የሄድን እህቶችን ከአረብ ሀገር የሄድን ሴቶችን ነው ማለት ነው። ጫና የሚያበዙት ማለት ነው። ለምንድን ነው አገር ቤት እኮ ቶሎ ሩጠው ለማጋባት ያላችሁ ሱቅ ያላችሁ እንትን ማለት ነው። እኛ ላይ ግን በቃ ጫና ያበዛሉ፣ እኛ ላይ ምርጫ ያበዛሉ። ለምንድን ነው የሰውን ሀሳብ ያንንም ሀሳብን እንደምንቀበል ስለሚያውቁ አሚራችንን ሁሌ ክፍት እናደርገዋለን ሀሳብን ለመቀበል ከሰው ሀሳብ ሳይሆን የራሳችንን ሀሳብ ይዘን የሚጠቅመንን ይዘን ደግሞ ማወቅ አለብን ማለት ነው። ስለዚህ ውሳኔያችን በራሳችን በእውቀት የተሞላ መሆን አለበት ማለት። ስለዚህ ቤተሰብን አትፍቀዱላቸው እያልኩ አይደለም ማለት ነው። በውሳኔ ሀሳባቸውን ተረዷቸው የነሱንም፣ ግን ደግሞ ህይወታቸው የግል ነው በቃ። ልክ ቀብር ተከትሎን እንደማይገቡት ሁላ ከመልካም ስራችን ውጭ ከስራችን ውጭ በሀሳባችንም ያንንም አድርጋችሁ ሰይሙት ማለት ነው በጭንቅላታችሁ። ለህይወትሽ ማንም የሚያግዝሽ ነገር የለም። በእርግጥ በዱንያው ጥቅማ በዚህ ነገር ምናምን ልንተጋገዝ ልንረዳዳ እንችላለን ማለት ነው። እንኳን ቤተሰብ ማንኛውም ሰው ሊረዳችሁ ይችላል መልካም ያሰበውና ማለት ነው። ግን እንደዚህ አይነት ሀሳብ ላይ በህይወት ጣልቃ ገብነት ሰዎችን አለማስገባት ማለት ነው። እንደኔ ሀሳብ ማለት ነው። እህታችን ይሄ ነው ያለኝ ሀሳብ። እናንተ ደግሞ እስኪ ኮሜንት ላይ ጻፉላት ምን ትሏታላችሁ ማለት ነው። እንግዲህ አላህ Subhanahu Ta'ala መልካሙን ይወፍቅሽ እህታችን፣ መልካም ትዳር ይወፍቅሽ ማለት ነው። ለቀጣዩ ደግሞ ግን እንደዚህ አይነት አጋጣሚ የሚያጋጥማችሁ እህቶች ካላችሁ ጣልቃ ታስገቡ ማለት ነው ቤተሰብን በትዳራችሁ። በቃ የትዳርም ሀቅ አለው የቤተሰብም ሀቅ አለው ማለት ነው። እና ይሄን መስዋዕትነት ሲያስከፍልሽ በሀሳብሽ በውሳኔሽ አለመጽናት ነው ማለት ነው። እና ስለዚህ እህቶች በውሳኔያችን እንጽናናለን። ወላሁ አለም ደግሞ እንግዲህ ማለት ነው እኔ የራሴን ሀሳብ ነው የግሌን አስተያየት ነው የተናገርኩት እንደኔ ከሆነ ማለት ነው። መቼም ለኛ ተብሎ ነብይ አይድሩንም። ነብይ የለም ሲጀመር አይመጣም ከአሁን በኋላ ማለት ነው። ነብይ መላእክም ለኛ ተብሎ አይወርድም። መቼም ለመላእክት ቤተሰቦቻችን አይድሩንም። ስለዚህ ሰው ከነከፍተቱ ሆኖ እያንዳንዱ ሀቁን መስጠት ማለት ነው እንደኔ አስተሳሰብ። ችግር የለውም ቤተሰብም እኮ ይምረጥላችሁ፣ ግን የሚመርጡላችሁም የራሳቸውን እንጃ። ሲጀመር ለአንዳንዶቻቸው አላህ ይዘንላቸውና ማለት ነው ጭራሽም እንድናገባ ሁሉ የማይፈልጉ ቤተሰብ እንዳለ ይህ አብዛኛው እህቶቻችን ታውቃላችሁ ማለት ነው። ጭራሽ አረብ ሀገር ብቻ እንድንሰራ የሚፈልጉ ሁሉ አሉ። በቃ እንደተሸጠ ያው ሽያጭ በሮት መቼም ማለት ነው። ሁሌ ሽያጭነትን የሚመርጡልን ግን ለምንድን ነው?
ይሄ ትንሽ ቀልብ ይሰብራል ማለት ነው። ብቻ አላህ ሱብሓነሁ ወተዓላ ይዘንላቸው ማለት ነው። አላህ በቅን እንዲያስቡ ያድርጋቸው። ልብ አገለባባጭ የሆነ ጌታ እኔ እንጃ። እኔ በጣም ነው ይሄን ሳስበው ማለት ነው። አብዛኛው በቃ ሁሌ ስደት ነው የሚመርጡልን አብዛኛው ማለት ነው። ከስንት አንድ ነው እንጂ በቃችሁ ኑ ወደ አገር ቤት እስከ መቼ ለዚህ ለቀሪ ዱንያ ለዚህ ለምታልፍ ዱንያ እስከ መቼ ልትኖሩ የሚሉት እንደ አላህ ሱብሓነሁ ወተዓላ ያዘነለት ነው እንጂ አብዛኛውን በቃ አረብ ሀገር እንድንሰራ ብቻ ነው። እና እስከዚህ ድረስ እህታችን ካልኩ ይበቃኛል ማለት ነው። እንዲህ ነው ሀሳብ እና አላህ ሱብሓነሁ ወተዓላ መልካምን ሁሉ ይወፍቀን። አላህ ሱብሓነሁ ወተዓላ እህታችን በህይወትሽ እንግዲህ በዚህ ህይወትሽ ተማሪ ማለት ነው። እኔ በውሳኔ ጽኒ ነው የምለው ማለት ነው። በውሳኔ መጽናት ፍሬያማ ያደርጋል። አብሽሩ በሀሳባችሁ እህታችንን ሀሳብ ስጧት። በሀሳባችሁ ደግፉኝ፣ አበረታቱኝ። እኔም ቻናሌን ሼር አድርጉልኝ፣ ሰብስክራይብ እንዲጨምርልኝ ሼር አድርጉልኝ፣ ተባበሩኝ። ምን አለ ወደ ዩቲዩብ መታችሁ በዋትስአፕ ያላችሁ እህቶች፣ በኢሞ ያላችሁ እህቶች እየተዋወቅን ለምንድን ነው ግን ሰብስክራይብ ማታረጉኝ? ብታደርጉኝ ምን ይቀንሳል? እና ኸይር ነው። ለማንኛውም ደስ ካላችሁ አርጉኝ። እንግዲህ ደስ ካላላችሁ ደግሞ መብታችሁ ነው። አላህ ሱብሓነሁ ወተዓላ መልካሙን ሁሉ ይወፍቀን። እህታችን አብሽሪ፣ አይዞሽ። በሁሉም ነው ባንቺ ብቻ አይደለም። አብሽሪ፣ አይዞሽ። ኢንሻአላህ አላህ ሁላችንም ስደትን በቃን ብሎ የተመቻቸ ህይወት በሀገራችን እኛንም የቤት እመቤት አድርጎ የሚያኖረን ያድርገን። አላህ ይወፍቀን። ሙስራቻን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ላደረጋችሁ ልኝቶች ከልብ አመሰግናለሁ። አሁን በድጋሚ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተባበሩኝ ይላለሁኝ። እስከዚህ ድረስ ካልኩኝ በቀኛን ደግሞ ነገ የአንዲት እህታችንን ታሪክ እነግራችኋለሁ ማለት ነው። በጣም የሷ ደግሞ ትንሽ ለየት ይላል ኢንሻአላህ። እስከዛው ድረስ አላህ ሱብሓነሁ ወተዓላ ባላችሁበት ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።